የዓለምን ኃጢአት በገዛ ማንነቱ ካስተሰረየ በኋላ በሰውና በእግዚአብሔር አስታራቂ ከሆነ በኋላ ቤዛ ከሆነ በኋላ ውድ ሕይወቱን አሳልፎ ከሰጠ በኋላ እኛ በእርሱ ሆነን እግዚአብሔር ጽድቅ ስንሆን ኃጢአት ያላወቀው እርሱ ኃጢአት ሆኖ ያ የዘላለም ቤት ተሰናዳ። የዘላለም ቤቴን ላሰናዳ ለሚሉ ሰዎች ይህንን ንገሯቸው። የዘላለም ቤታችንን እኛ አናሰናዳው። የዘላለምን ቤት የሚያሰናዳው የናዝሬቱ ኢየሱስ ነው። ከሐኪሞች ሕክምና በላይ የእግዚአብሔር ክንድ መድኃኒት ነው። ከሚመሩን መሪዎቻችን በላይ የሰማይ የምድሩን መሪ እግዚአብሔርን እናምነዋለን። ከወለዱን በላይ እግዚአብሔር ታማኝ ነው። በዕለት ከሚያስቡልን በላይ እግዚአብሔር ታማኝ ነው። እግዚአብሔርን የምታመለብ ደስ ይበላል። በእግዚአብሔር እመኑ። አዎ በሰዎች ልብ ለኮንትራት ነው የምንወደደው። ዛሬ የወደደን ነገ ላይ ወደን፣ ዛሬ የቀረበን ነገር ላይ ቀርበን፣ ዛሬ የሰጠን ነገር ሊነሳን፣ ዛሬ የመረቀን ነገር ሊረግመን ይችላል። አስተማማኝ ፍቅር ልጠቁማችሁ። አስተማማኝ ፍቅር የኢየሱስ ፍቅር ብቻ ነው። ጌታ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የተወደዳችሁ ቅዱሳን የጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እንደምን ከርማችኋል? እንዴት ዋላችሁ? እግዚአብሔር ስለ ሁሉ የተባረከ ይሁን። በመንገዳችን የጠበቀን የተጠነቀቀልን፣ ከእርምጃችን ይልቅ የቀደመልን፣ ከፊት ለፊታችን እየሄደ እሾህንና አሜከላውን ያነሳልን፣ የመራን የረዳን ያገዘን አምላክ ስለ ሁሉ የተባረከ ይሁን። ክብር ለእግዚአብሔር ይሁን። ጌታ የተመሰገነ ይሁን። እግዚአብሔር ይባረክ። እንደሚታወቀው ዓለማችን ላይ ያለው እያንዳንዱ ነገር በተወሰነ መንገድ ልብን ሸብረክ ያደርጋል፣ ልብን ያዝላል። እርስ በርስ የምንለዋወጠውም የስጋት አየር ነው። ከግራ ከቀኝ የሚሰማው ከሀገር ውስጥ ከውጭ የሚታየው ሁሉ ነገር ልብን ያረዳል። ልክ በባህር ውስጥ ነፋስ ተነስቶ ሞገድ እንደሚሆነው ማዕበል እንደሚሆነው መርከቧን ሊገለብጥ እንደሚነሳው ያለ ነገር በእኛም ሁኔታ በእኛም ዘመን ልክ እንደሱ እየሆነ ነው። ከአንዱ ስጋት ተላቀን እፎይ ከማለታችን እንደገና ሌላ ችግር ይደቀናል። ከዚህ በፊት የኮቪድ ወረርሽኝ ምድሪቱን እንዳላናወጣት አይዞን ተባብለን ያንን በጌታ ምሕረት እንዳላለፍ ነው። ከአንዱ ችግር ተላቀቅን ስልን ደግሞ ሌላ ይመጣል። ለእንዲህ አይነቱ የህይወት አጋጣሚዎች ክርስቲያኖች የምንሰጠው አንድ ብቸኛ ነገር ልባችሁ ምን አይበል ነው? አይታወክ የሚል ነው። ልባችሁ አይታወክ። ዛሬም በድፍረት እንደ እግዚአብሔር አገልጋይ ቆመን የምንሰብከው ወይም የምናወጀው እውነት ልባችሁ ምን አይበል ነው? አይታወክ። ልባችሁ አይታወክ የሚል ነው። ዛሬ በብዙ ነገር ልብ ይታወካል። በብዙ ነገር ልብ ይደነግጣል። ልባችን ይታወካል። ቅድም እንዳልነው የሚታየው ሁሉ ነገር እንደ ንፋስ ወጀብ ይሆናል። ባህርና ሞገዱን ያናውጠዋል። ባህሩን ሞገዱ ያናውጠዋል፣ ያስፈራል። በህይወት መኖርን በጤና መቀጠልን ጥያቄ ውስጥ የሚከት ነገር በህይወታችን ውስጥ ይሆናል። የምንሰማው የምናየው ነገር አደጋ የመጣ ያህል እንድንቆጥር ጨለማ እንጂ ብርሃን እንዳይታይ አድርጎ በድቅድቅ ጉም ሊሸፍነው ይችላል። በእንዲህ አይነቱ የህይወት አጋጣሚ ውስጥ ዛሬም የምናውጀው እውነት ምን የሚል ነው? ልባችሁ ምን አይበል? አይታወክ የሚል ነው። ዝም ብለን ስናይ፣ ፖለቲካውን ስናይ ያስፈራል። ኢኮኖሚውን ስናይ ያሸብራል። ማህበራዊው ሰንሰለቶች ተበጣጥሰው ስናይ ያስደነግጣል። እሴቶቻችን ሁሉ ወላልቀው ስናይ፣ ከሰው ልጆች ክብር ቀሎ ስናይ ያስደነግጣል። ጨዋነትና የጨዋነት መለኪያ ሁሉ ተንዶ ስናይ ወይኔ ብለን እጃችንን በራሶቻችን ላይ አድርገን እንድንጮህ ይቀሰቅሳል። የጨዋነት ስነ ምግባር ሁሉ ወድቋል። የስነ ምግባር መሰሶች ሁሉ ተንደዋል። እሱን ስናይ በጣም ያስፈራል።
አንዳንዴ እንደውም በሞተ እስክንቀና ድረስ የሞቱትማ ታድለዋል የሚሉ ሰዎችን እንሰማለን። በእርግጥ ልብ የሚታወክበት ብዙ ነገር ቢኖርም ዛሬም ደፍረን የእግዚአብሔርን ቃል እንጠቅሳለን። ምን የሚል? ልባችሁ ምን አይበል? አይታወክ የሚል። ስለዚህ ዛሬ ልባችሁ አይታወክ፣ በእግዚአብሔር እመኑ የሚል መልእክት ይዤ ነው የመጣሁት። ልቤ ውስጥ ያለው ይሄ ነው። ክርስቲያኖች እርስ በርሳችን የምንጽናናበት አንድ መጽናኛ ቃል ይህ ነው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እስከ ቁጥር 7 ያለውን የእግዚአብሔርን ቃል አነባለሁ። የእግዚአብሔር የአምላካችን ቃል ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለው ከሰለታም ሰይፍ ይልቅ እጅግ የበረታ ነው። የእግዚአብሔር ቃል ልክ እንደ ዝናብ ነው። ዝናብ ከሰማዩ ወርዶ የደረቀውን መሬት ሳያጠጣው እንደማይመለስ እንዲሁ የአምላካችን ቃል በተስፋ ማጣት የደረቀው ልባችንን እንዲሁም በመታወክ የደረቀው ልባችንን እንደሚያለመልመው አምናለሁ። የእግዚአብሔር ቃል እንደ መዶሻ ነው፣ ድንጋዩን እንደሚያደቅቅ መዶሻ። ስለዚህ እንደ ድንጋይ የደረቀ ልባችንን በተስፋ ማጣት የደደረ እኛነታችንን የቃሉ መዶሻ ሲያርፍበት ይፈረካከሳል ብዬ አምናለሁ። ዛሬ ለአንድ ሰው እንኳን መጽናናት ይሆናል ብዬ በጌታ አምናለሁ፣ ተስፋ አደርጋለሁ። ምክንያቱም የእግዚአብሔር ቃል ምን ይላል? ይሰራል። ስለዚህ ቃሉ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ፣ ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቃላችሁ፣ አይታችሁማል አለው። ክብር ለእግዚአብሔር ይሁን። አምላካችን የቃሉን ደጆች ይክፈትልን፣ ተስፋችንን ይቀጥልልን፣ ልባችንን በእርሱ መገኘት ያረጋጋው። አሜን። ክብር ለእግዚአብሔር ይሁን። እንግዲህ የዮሐንስ ወንጌል ምዕራፍ 14 የሚነሳው ከዮሐንስ ወንጌል ምዕራፍ 13 ነው። ጌታ ኢየሱስ በዮሐንስ ወንጌል ዘገባ መሰረት ከዮሐንስ ወንጌል ምዕራፍ 13 እስከ ዮሐንስ ወንጌል ምዕራፍ 17 ድረስ የአንድ ቀን ክስተት ነው። 13፣ 14፣ 15፣ 16 እና ምዕራፍ 17 እነዚህ የአንድ ቀን ክስተቶች ናቸው። በአንድ ቀን የሆነ ነው። እስቲ ስብከቱ ወይም ደግሞ ኢየሱስ ይህንን የማጽናኛ ቃል ሲናገር ሁኔታው ምን ይመስላል የሚለውን እንይ። ጊዜው ምን ይመስላል የሚለውን እንመልከት። ጊዜው ምን ይመስላል? ልክ ቀደም ብለን እኛ እንዳነሳ ነው በጣም ብዙ ሁኔታዎች ሁሉ፣ ፖለቲካው፣ ማህበራዊ ህይወቱ፣ ኢኮኖሚው ሁሉ ዝብርቅርቁ ወጥቶ ያውም ሀገራዊ እሴቶች ሁሉ ጠፍተው፣ ያ ብቻ አይደለም፣ ስነ ምግባር ወይንም ደግሞ የስነ ምግባር እሴቶች ተንደው ጋጠወጥነት ነግሶ ሌባው ደረቱን ነፍቶ ስናይ ጨለማ ነው ብለን እንዳልነው ልክ በእንዲህ አይነት ሁኔታ የተሰበከ ስብከት ወይም ኢየሱስ የተናገረው የማጽናኛ ቃል እንደሆነ ላስታውሳችሁ ፈልጋለሁ። የፋሲካ በዓል ነው። እስራኤል ከግብፅ የወጣበትን ያንን የዘጸአት 12ቱን ታሪክ በበዓል መልክ የሚያስታውስበት ነው። ከሰባቱ አበይት የእስራኤል በዓላት መካከል አንዱ ነው። ሁሉም ሰው በእስራኤል ምድር ተገኝቶ ከባርነት ቤት የወጣበትን
በዓል የሚያስብበት የእግዚአብሔርን ትድግና የሚያውጅበት አስደናቂ በዓል ነው። ፓስኦቨር ወጣን መውጣትን የሚያከብርበት በዓል ነው የፋሲካ በዓል። ኢየሱስ ያን ጊዜ እርሱም ከአብ እንደወጣ ወደ አብም የሚሄድበት ጊዜ እንደደረሰ አወቀ። እሱም ሊሄድ ነው። መውጣት አይደለም፣ ፋሲካ ራሱ መውጣት ነው። ኢየሱስም ከዚህ ዓለም ሊወጣ ነው። ወደ አብ የሚሄድበት ጊዜ ደርሷል። ይሄ ድባብ ነው የነበረው የማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 14 ሲነገር የኢየሱስም መውጣት እየደረሰ ነው እና የወደዳቸውን እስከ መጨረሻው ድረስ ምን ያደርጋቸዋል? ይወዳቸዋል። ኢየሱስ ኮንትራት ፍቅር የለውም፣ ይወዳል። ክብር ለእግዚአብሔር ይሁን። አዎ በሰዎች ልብ ለኮንትራት ነው የምንወደደው። ዛሬ የወደደን ነገ ላይ ወደን፣ ዛሬ የቀረበን ነገር ላይ ቀርበን፣ ዛሬ የሰጠን ነገር ሊነሳን፣ ዛሬ መረቀን ነገር ሊረግመን ይችላል። አስተማማኝ ፍቅር ልጠቁማችሁ፣ አስተማማኝ ፍቅር የኢየሱስ ፍቅር ብቻ ነው። ኢየሱስ ነው ወዶ የሚወደው እና ወገኖቹን ወደዳቸው። ትዕይንቱን ላስታውሳችሁ። ኢየሱስ ምን አደረገ? በዚያ በማዕድ ከደቀ መዛሙርቱ ጋር ተቀመጠ። ይሄ የመጨረሻው እራት ይባላል እንደምታውቁት፣ የመጨረሻ እራት። ከዚህ በኋላ ከእነሱ ጋር ለእራት አይቀመጥም ኢየሱስ። አብሯቸው በነበረበት የ3 ዓመት ተኩል የአገልግሎት ጊዜው በጣም ተደጋጋሚ እራቶችን ከእነርሱ ጋር በልቷል። ይሄ የሐሙስ እራት ግን የመጨረሻው ነው። በዚህም ሌላ አስደናቂ ነገር ተከስቷል። ኢየሱስ ምን አድርጓል? ከማዕድ ተነስቶ እግሮቻቸውን አጠበ። ለምን እንዳጠበም ነገራቸው። በጣም ደስ ይላል። አስደናቂ ነው። የመጨረሻው እራት። በዛ ላይ ክስተቶችም ነበሩ። ኢየሱስ ድንገት ተነስቶ እንዲህ አለ፣ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ። እከሌ አሳልፎ ይሰጠኛል አላለም። እከሌ ይሸጠኛል አላለም። ግን ድንገት እራቱ ላይ ኢየሱስ ከእናንተ መካከል አንዱ አሳልፎ ይሰጠኛል አለ። ያ ውብ ምሽት፣ ያ የደመቀ እራት በሐዘን ተመታ። ደቀ መዛሙርቱ እየተነሱ እኔ እሆንን እያሉ ራሳቸውን ተጠራጠሩት። ምክንያቱም መምህሩ ከዚህ በፊት ተሳስቶ አያውቅም። ያላቸው ይሆናል። አንዱ አሳልፎ ይሰጠኛል ሲል እከሌ ነው ከሚል ይልቅ እኔ እሆን ወይ ብለው ራሳቸውን እንኳ እየተጠራጠሩ ያ ደማቂ እራት ምሽት መጀመሪያ ራስን በመጠራጠር ተመታ። እኔ ይሆን ችግሩ ያለብኝ? እኔ ይሆን አንተን አሳልፌ የምሰጠው? እኔ ይሆን አንተን የምከዳው? እኔ ይሆን በሚል ጥርጣሬ። አዎ ደቀ መዛሙርቱ ኢየሱስ ያለው ይሆናል ሲሉ ራሳቸውን እንኳ ይጠራጠራሉ። ኢየሱስ ያለው ይሆናል። ይሄ ብቻ አይደለም፣ በጣም ያሳዝናል። ምን ሆኗል? ኢየሱስ እንዲህ ብሎ ጥቅስ ጠቀሰ አይደል? እንጀራዬን የበላ ተረከዙን በኔ ላይ ያነሳል አለ። ጭራሽ አበላቸው። የሚያውቃቸው ከነሱ መካከል አንዱ በእርሱ ላይ ተረከዙን እንደሚያነሳ ኢየሱስ ተናገረ። በጣም ያንን ደማቅ የራት ስፍራ፣ ደማቅ የመጨረሻ ግብዣ፣ ያ ኢየሱስና የእሱ ደቀ መዛሙርት የተገኙበትን አጓጊውን የመጨረሻውን እራት በምን መታው? በተስፋ መቁረጥ፣ ራስን በመጠራጠር መታው። እናንተ ሁላችሁ ትበተናላችሁ አለ ኢየሱስ። እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ ተብሎ የተጻፈው ትንቢት ይፈጸማል። እያንዳንዳችሁ ከኔ ጋር አትቀጥሉ፣ ትበተናላችሁ፣ ትታችሁኝ ትሄዳላችሁ። ሌላ ዱብዳ፣ ሌላ ጭራሽ እንተውሃለን፣ ጭራሽ አንተ ትያዛለህ፣ እኔን ይወስዱኛል ይላል ኢየሱስ። የካህናት አለቆች፣ ጸሐፎች ያሰቃዩኛል እያለ ነው ኢየሱስ።
በጣም አስፈሪ ድባብ ተፈጠረ። አስፈሪ ድባብ። ጭራሽ እንደ መሪ የሚቆጥሩት ራሱ ጴጥሮስ አልክድህም ምናምን ሲል ይሄ ሌሊት አይነጋም 3 ጊዜ ትክደኛለህ አለው። ጭራሽ የጴጥሮስ ክህደት ተነገረ። አንተ 3 ጊዜ ትክደኛለህ፣ ይሄ ሌሊት አይነጋም አለ። ጴጥሮስ ከካደ ምን ቀረ? በፊልጶስ ቂሳርያ አንተ የሕያው እግዚአብሔር ልጅ ነህ ያለ የመንግሥተ ሰማያት መክፈቻ ቁልፍ የተሰጠው እንደ አዕማድ የሚቆጠር ያ ትልቁ ሰው ጴጥሮስ ይሄ ሌሊት ሳይነጋ 3 ጊዜ ከካደ ምን ቀረ? በጣም ሐዘን ቤቱን መታው። በቃ በጣም ሐዘን ቤቱን መታው። ያ ብቻ አይደለም። ከነዛ ከ12 ደቀ መዛሙርት ሰይጣን የራሱን ምርኮ ወሰደ። በይሁዳ ልብ ውስጥ ሐሳብ አግብቶ ነበር። እንደገና እሱ ገባበት። ይሁዳ ኢየሱስን ለመሸጥ ወጣ። ምንም እንኳ ደቀ መዛሙርቱ ለምን እንደወጣ ባያውቁም። እስቲ ዝም ብላችሁ እዩት ደቀ መዛሙርቱ ያሉበትን ሁኔታ። በጣም አዘኑ። በጣም አዘኑ። ልባቸው ተሰበረ። ልባቸው ተሰበረ። ደነገጡ። እነዚህ ሁሉ ነገሮች ተደማምረው ድባቴ ቤቱን ሞላው። ሐዘን ቤቱን ሞላው። ይሄ ሐዘን ዝም ብሎ ሐዘን ሳይሆን ውስጥን አጥንትን የሚሰብር ሐዘን ነው። እንዲህ ሆነው እያለ ኢየሱስ የዮሐንስ ወንጌል ምዕራፍ 14ን ሲጀምር እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ አለ ኢየሱስ። ልባችሁ አይታወክ። አዎ ብዙ ነገርም እንኳ ቢሆን አንዳንዶች ከታላቁ ራት ቢነሱም ከህብረት ቢነጠሉም እንኳ ልባችሁ አይታወክ። እንደነ ጴጥሮስ አይነቱ ቢክድ ልባችሁ አይታወክ። እረኛው ተመቶ የመንጋው በጎች ይበተናሉ ብልም ልባችሁ አይታወክ። ደስ ይላል። ልባችሁ አይታወክ። ለምን ልብ አይታወክም? ለምን? ዛሬም እኛ የምንለው እኮ እሱን ኑሮ እንደዚህ ሆኖ ነገሮች እንደዚህ ድብልቅልቃቸው ወጥተው ለምንድን ነው ማንታወከው? ምክንያቱን ኢየሱስ ይናገራል። በእግዚአብሔር ስለምታምኑ ልባችሁ አይታወክ፣ ወይም በእግዚአብሔር እመኑ ልባችሁ አይታወክ። መታወክ የሚቆመው እምነት ሲጀምር ነው። እምነት ማለት ሁኔታዎችን ማየት ማቆምና ሁኔታዎችን መቆጣጠር የሚችለውን አምላክ ልብ ብሎ ማስተዋል ማለት ነው። አዎ መታወክ የሚቆመው እምነት ሲጀምር ነው። እምነት ማለት ደግሞ ሁኔታዎችን በሚቆጣጠር አምላክ ማመን ማለት ነው። አዎ እግዚአብሔር አለ። የሚሆነው ሁሉ እግዚአብሔር በበላይነት በሚቆጣጠረው ዓለም ውስጥ የሚሆን ነው። ክብር ለእግዚአብሔር ይሁን። ሁሉም ነገር ቢሆን እግዚአብሔር የሚባል አምላክ አለ። አሜን። አለ እግዚአብሔር። ነገሮች ሁሉ ድብልቅልቃቸው ቢወጡ፣ አዎ ሁሉም ነገር ከቁጥጥር ውጭ እንደሆነ ቢሰማንም እግዚአብሔር ግን ነገሮችን በበላይነት ምንም ያደርግ የሚቆጣጠር አምላክ ነው። ክብር ለእግዚአብሔር ይሁን። አዎ ነገሮች ከኛ እጅ ሊወጡ ይችላሉ። አዎ የልጆቻችን ህመም፣ የወላጆቻችን ህመም፣ የትዳር አጋሮቻችን ህመም፣ የኢኮኖሚ መድቀቅ፣ የጦርነት ዓለም ላይ ያለው የሰላም እጦት፣ ሁሉም ነገር እኛ የምንቆጣጠረው መዳፋችን ላይ ያልሆነ ሊሆን ይችላል። ይሁን እንጂ ግን እያንዳንዱን በመዳፉ መቆጣጠር የሚችል አምላክ በሰማያት አለ። ክብር ለእግዚአብሔር ይሁን። አዎ እርሱ አይጥልም። ስለዚህ በምን እመኑ? በእግዚአብሔር እመኑ። እመኑ፣ በእኔም ደግሞ እመኑ። ይችላል ብላችሁ በእግዚአብሔር እመኑ። ጣሉለት ማለት ነው። በአንዳች ምን አትበሉ፣ አትጨነቁ። በነገራችን ላይ
ልባችሁ አይታወክ ምክር አይደለም ትእዛዝ ነው። አትጨነቁ ምክር አይደለም መመሪያ ነው። እርሱ ስለናንተ ያስባል የሚል ቃል አለው። ስለዚህ አትታወክ ምን መመሪያ ነው። አትታወክ እባክህ። ለምን እኔ አለሁ ማለቱ ነው። ጌታ ኢየሱስ እኔ አለሁ እግዚአብሔር አለ በል ማለት ነው። በጣም ደስ ይላል ወገኖች። ይሄ ከስብከት አልፎ ውስጣችንን እንዲያረጋጋ እግዚአብሔር ይርዳል። ውስጣችንን እንዲያረጋጋው ውስጣችን እንዲረጋጋ እግዚአብሔር ያግዘን። አዎ እርሱ እግዚአብሔር ነው። እሱ አምላክ ነው። ምንም እንኳን በለስ ባታፈራም፣ በወይን ሐረግ ላይ ፍሬ ባይገኝ፣ ከብቶችም በጋጣ ውስጥ ባይገኙ እኔ በመድኃኒቴ አምላክ ደስ ይለኛል ብለዋል ባሪያው። እጠብቀዋለሁ ተብሏል። እግዚአብሔር ይጠበቃል። እግዚአብሔር ያደርጋል። አዎ ምንም እንኳን ደመና ባይዳምን፣ ዝናብ ባይዘንብ፣ ሸለቆን በውሃ መሙላት ይችላል እግዚአብሔር። ውሃ ከየት አመጣህ አይባልም። እግዚአብሔር ሸለቆ ይሞላል ካለ ይሞላል። ረሃብን በጥጋብ እለውጣለሁ ካለ መቼ ተዘርቶ መቼ በቅሎ መቼ ታጭዶ መቼ ደርቆ አይባልም። እግዚአብሔር ባለበት ቅጽበት ያደርጋል። እግዚአብሔር መታመኛ ጋሻ ነው። ስለዚህ በእግዚአብሔር እመኑ። እኛ አማኞች ነን ወገኖች ሆይ፣ እኛ አማኞች ነን። ምንም እንኳ ባይኖር የሚዳሰስ ጨለማ ፊታችን ቢደቀን በእግዚአብሔርና በስራው እናምናለን። አማኞች ነን። እኛ አማኞች ነን። በእግዚአብሔርና በስራው እናምናለን። እግዚአብሔር ባለ ብዙ ምሕረት፣ እግዚአብሔር ባለ ብዙ ኃይል፣ እግዚአብሔር ባለ ብዙ ትድግና አምላክ እንደሆነ እናምናለን። እግዚአብሔርን እናምነዋለን። አዎ ሰዎች ሁኔታ ሊያዩ ይችላሉ፣ ደመና ሊያዩ ይችላሉ፣ ሰዎች እየሆነ ያለውን ሊያዩ ይችላሉ። እኛ ግን የሚሆነውን ሁሉ የሚቆጣጠረውን ሕያው ኃያሉን አምላክ እናምናለን። ለመሆኑ እግዚአብሔር ማን ነው? እግዚአብሔር ማን ነው? እግዚአብሔር እኮ ሰማያትንና ምድርን የፈጠረ ነው። እግዚአብሔር ማን ነው? ጨለማ በጥልቁ ላይ በነበረበት ጊዜ የሌለውን ብርሃን በስም ጠርቶ ያመጣው የብርሃናት ፈጣሪ ነው እግዚአብሔር ማን ነው? እግዚአብሔር ፀሐይን በቀን ጨረቃን በሌሊት ያሰለጠነ አምላክ ነው። እግዚአብሔር ለውበት ከዋክብትን በሰማይ የበተነ አምላክ ነው። እግዚአብሔር በውሃና በውሃ መካከል ይከፈል ብሎ የከፈለ አምላክ ነው። እግዚአብሔር አምላካችን ምንድን ነው? እግዚአብሔር ማን ነው? ለረድኤታችን በደመናት ላይ የሚራመድ አምላክ ነው። ለዘሪ ዘርን ለበላተኛ ምግብን የሚሰጥ አምላክ ነው። አምላካችን እግዚአብሔር ማን ነው? በረዶን እንደ ፍርፋሪ ለምድር የሚያወርድ ነው። አምላካችን እግዚአብሔር የሰማይ መስኮትን የሚከፍት አምላክ ነው። ስለዚህ በእግዚአብሔር ምን በሉ? እመኑ። በእግዚአብሔር እመኑ። አዎ አማኝ አይታወክም። ለምንድን ነው ማንታወከው እንዴ? ለምንድን ነው ማንታወከው? ምክንያቱም ኢየሱስ ምን ብሏል? ሰላሜን እሰጣችኋለሁ። ሰላም ነው፣ የውስጥ ሰላም። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። አዎ ሰላሜን እተውላችኋለሁ። ስለዚህ እንዳንታወክ የሚያደርግ ያ ሰላም አለ በውስጣችን። እሰጣችኋለሁ ብሎናል ኢየሱስ። ሁኔታዎችን አይተን ሳይሆን ትልቁን አምላክ ተመልክተን ልባችን እንዲረጋ። ስለዚህ ወንድሜ ዛሬ ምን ሆኗል በህይወት ውስጥ? ምን ሆኗል እህቴ በህይወትሽ ውስጥ? ምን እየተከሰተ ነው በህይወታችሁ ውስጥ? እየሆነ ካለው እየተከሰተ ካለው እየተደረገ ካለው ይልቅ እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እምነት ማለት በሚታይ ነገር አይደለም። እምነት ማለት ተስፋ ስለምናደርገው ነገር ምን የሚያስረግጥ ነው። እግዚአብሔር አለ። በዚህም ላይ ጌታ ጻድቅ ነው። በዚህም ከሐኪሞች ሕክምና በላይ የእግዚአብሔር ክንድ መድኃኒት ነው። አዎ ከሚታየው የነገስታት ልብ በእጁ ነው፣ ወደ ወደደው የሚያዘነብለው እሱ ነው።
ከሚመሩን መሪዎቻችን በላይ የሰማይ የምድሩን መሪ እግዚአብሔርን እናምነዋለን። ከወለዱን በላይ እግዚአብሔር ታማኝ ነው። በዕለት ከሚያስቡልን በላይ እግዚአብሔር ታማኝ ነው። እግዚአብሔርን የምታመን ልብ ደስ ይበላት። በእግዚአብሔር እመኑ። አዎ፣ ለምንድን ነው በእግዚአብሔር የምናምነው? ኢየሱስ እንዲህ ይላል፣ ተስፋ አለ፣ የጸና ተስፋ አለ። ምን የሚል? በአባቴ ቤት ብዙ መኖሪያ አለ፣ ብዙ መኖሪያ አለ። እኔ ያንን መኖሪያ ላዘጋጅ እሄዳለሁ፣ መጥቼ እወስዳችኋለሁ፣ ለዘላለም ከኔ ጋር ትኖራላችሁ። ስለዚህ ስለ ተስፋው ሃሌሉያ፣ እግዚአብሔር የተባረከ ይሁን። ደስ ይላል። እግዚአብሔር ይባረክ። ተስፋ አለን፣ የጸና ተስፋ። እንዴ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ ተብሏል። ተስፋ አለ። ምን አይነት ተስፋ? መኖሪያ አለን። ይሄ ጊዜያዊ ነው። ይሄ እኮ ጊዜያዊ ነው። አረረም መረረም ይሄ ያልፋል። ደላንም ተጎሳቆልንም ይሄም ያልፋል። ይሄ ጊዜያዊ ነው። ችግር ለዘላለም አይቀጥልም። ይሄ ጊዜው ነው። አለን የዘላለም። ክብር ለእግዚአብሔር ይሁን። አለን የዘላለም። ስለዛ ተስፋ ሲባል ልባችን አይታወቅም። ምንም እንኳ ቅሉ የመከራ ሌሊት አይነጋም ቢሉም አንዳንድ አስቸጋሪ ቀናት በሕይወታችን ውስጥ አልነጋ እንዳለ ሌሊት ቢሆኑ እግዚአብሔር ግን ምንድን ነው? መልካም ነው። በእንጉርጉሮ ሳይሆን በምስጋና እየየ እያልን ሳይሆን እያወደስ ነው እግዚአብሔርን እንድንኖር የሚያደርገን ምንድን ነው ካላችሁኝ፣ ተስፋ አለን፣ መኖሪያ አለን። ታስታውሱ እንደሆን በዚህ በዘዳግም መጽሐፍ ምዕራፍ 33 ላይ ምዕራፍ 33 ቁጥር 27 ላይ ሙሴ ለእስራኤላውያን የተናገረውን ነው ማስታወሳችሁ። ከነአን እኮ ፊት ለፊታቸው አለች። ከነአን ሳይሆን መኖሪያ፣ ከነአን ሳይሆን ተስፋ፣ እግዚአብሔር ብቻ መኖሪያ እንደሆነ እንዲህ ብሎ ይናገራል። በጣም እናውቀዋለን እኛ፣ ታውቁታላችሁ። ይሽሩን ሆይ ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለምን አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። መኖሪያ ከነአን አይደለም። መኖሪያ ምድረ ርስት አይደለም። መኖሪያ ማን ነው? የዘላለም አምላክ ነው። የዘላለም አምላክ መኖሪያ ነው። አዎ ዳዊትም ተናግሯል በመዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። እግዚአብሔርን አንተ ምን ነህ? መታመኛዬ ነህ እለዋለሁ። አምላኬና ምን ነው? መሸሸጊያዬ ነው። በእርሱም ምን አደርጋለሁ? እታመናለሁ ይላል። አዎ በልዑል ምን መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን ምን ነህ? አንተ መታመኛዬ ነህ እለዋለሁ። እርሱ አምላኬ መሸሸጊያዬ ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ ምን ነህ? መታመኛዬ ነህ እለዋለሁ። አምላኬና ምን መሸሸጊያዬ ነው። ክብር ለእግዚአብሔር ይሁን። እያችሁ ስለዚህ እግዚአብሔር መታመኛ ነው። እግዚአብሔር መኖሪያ ነው። እግዚአብሔር መኖሪያ ነው። ስለዚህ ምን አለን ዮሐንስ? ማን ነው? ምን አለን ጌታ ኢየሱስ? በአባቴ ቤት ምን ብዙ መኖሪያ አለ። ያንን እኔ ላዘጋጅ እሄዳለሁ አለ። ላዘጋጅ ማለት ምን ማለት ነው? በነገራችን ላይ ብዙ መኖሪያ ማለት ብዙ ክፍሎች ማለት አይደለም። መቼም አይደለም፣ እንረዳለን። ብዙ መኖሪያ ማለት የማያልቅ ክብር፣ የማይጠፋ ደስታ፣
የማይደፈርስ ሰላም፣ የማያልቅ ባለጠግነት፣ የማይወሰድ ህይወት ባለበት ውስጥ መኖር ማለት ነው። ብዙ የተባለው እሱ ነው። መኖር ያለ የት? በአባቴ ዘንድ፣ በምድር አይደለም። በአባቴ ዘንድ ብዙ መኖሪያ አለ። ስለዚህ እሱን ላዘጋጅ ሄዳለሁ። ላዘጋጅ ማለት አዎ ሰው ኃጢአተኛ ስለሆነ በእግዚአብሔር ዘንድ ለዘላለም በጽድቅ መኖር አይችልም። ሳይታወክ በደስታ መኖር አይችልም። በእረፍት መኖር አይችልም። ስለዚህ በእረፍት እንዲኖር፣ በዘላለም ህይወት ክብር እንዲኖር ኢየሱስ ያንን የዘላለም ህይወት ማዘጋጀት አለበት። ያ ደግሞ ሞቱ ነው፣ ትንሣኤው ነው፣ እርገቱ ነው። ስለዚህ ቤዛ ሆኖ የዓለምን ኃጢአት በገዛ ማንነቱ ካስተሰረየ በኋላ በሰውና በእግዚአብሔር አስታራቂ ከሆነ በኋላ ቤዛ ከሆነ በኋላ ውድ ህይወቱን አሳልፎ ከሰጠ በኋላ እኛ በእርሱ ሆነን እግዚአብሔር ጽድቅ ስንሆን ኃጢአት ያላወቀው እርሱ ኃጢአት ሆኖ አያችሁ፣ ያ የዘላለም ቤት ተሰናዳ። የዘላለም ቤቴን ላሰናዳ ለሚሉ ሰዎች ይህንን ንገሯቸው። የዘላለም ቤታችንን እኛ አናሰናዳው። የዘላለምን ቤት የሚያሰናዳው የናዝሬቱ ኢየሱስ ነው። ስፍራ ላዘጋጅላችሁ ሄዳለሁ። አዎ ስፍራ ላዘጋጅ ሄዳለሁ። ስለዚህ አንታወክም። ለምንድነው አንታወቀው? ኢየሱስ መጥቼ ወስዳችኋለሁ ብሎናል። ስለዚህ ይመጣና ይወስደናል፣ እንገባለን። ተስፋ አለን። በዚህ ምድር ላይ በጣም ከባዱ ነገር መተው ነው ይባላል አይደለም? መረሳት። አንዳንዴ ድሮ አብረናቸው የተማርናቸው ልጆች ወይም በአንድ ወቅት በሆነ ቦታ የተዋወቅናቸው ሰዎች አይተናቸው እንደ ድሮ ፍቅር መስሎን ሰፍ ብለን ተንሰፍስፈን ሄደን ሰላም ስንላቸው አላወኩም ይቅርታ ሲሉን ይከፋል አይደል? ዛሬ እሱ ቢያልፍለት፣ ዛሬ እሷ ቢያልፍላት፣ ረሳችኝ፣ ረሳኝ። አንዳንዴ ደግሞ ፍቅር የሰጠናቸው ሰዎች ጥላቻ ሲመልሱልን እዛው ያስቀመጡን የፍቅር ቦታ ላይ ሆነን ስንጠብቃቸው መጠበቃችንን እንደ ሞኝነት ሲቆጥሩት፣ አውቀን እንዳላዋቂ ስንቆጠር፣ ሰተን እንደ ንፉግ ስንታይ፣ ወርቅ ሰተን ጠጠር ሲመለስልን፣ ሰዎች ለገዛ በጎነታችን መርዝ ሲበጠብጡልን በጣም ያማል። አንድ ነገር ልንገራችሁ ወገኖቼ፣ እግዚአብሔር አይተው ውለታ ሳናደርግ የሚያስበን አምላክ ነው። አምላካችን ከኛ ቆጥሮ ሳይሆን የራሱን የሚያደርግ አምላክ ነው አምላካችን። አይዟችሁ መጥቼ ወስዳችኋለሁ፣ እኔ ወደ ራሴ ስፍራ ወስዳችኋለሁ። አዎ እናት የወለደችው ልጇን ልትረሳ ትችላለች፣ እኔ ግን አልረሳችሁም የሚለው ማለት ነው። ለአንተ የማስባትን ሐሳብ እኔ ያውቃለሁ የሚል ማለት ነው። ፍጻሜው ደስታና ተስፋ ድል የሆነላትን ህይወት የሚያዘጋጅ ማለት ነው። አይዟችሁ መጥቶ ይወስደናል። ስለዚህ እዚህ ዓለም ላይ ዘላለም ነዋሪዎች አይደለንም። እንደውም ይቺ ምድር የኮንትራት ዓለማችን ናት። ባስ እንደሚጠብቅ ሰው ነን እኛ፣ እንሄዳለን። ኤርፖርት እኮ ስትሄዱ የት ነህ? መንገደኛ ነኝ ነው የምትሉት። ሻንጣ ይዛችኋል፣ መንገደኛ ነን እኛ። ፕሌኑ ይመጣል፣ ወደምንፈልግበት እንሄዳለን። ባስተራ እኮ ሄደን መንገደኛ ነን፣ ሻንጣችን ተሸክፏል፣ መንገደኛ ነን። አንድ ቀን እንሄዳለን። ክብር ለእግዚአብሔር ይሁን። በዛ በሚሞቅ እጁ በዛ እቅፍ ውስጥ እንገባለን። በዚያ ሰላም ባለበት መንግስት ውስጥ ጨለማ በማይጨልምበት ክብር ውስጥ እንገባለን አንድ ቀን። ስለዚህ ወስዳችኋለሁ ያለን ኢየሱስ ይወስደናል። ተስፋ እናድርገው እሱን። ይሄ ለዘላለም አይደለም፣ ከልባት ጻፉት ነው እኮ ነገሩ። ከልባት ጻፉት፣ የምር አታድርጉት። ምወስዳችኋለሁ እንዴ። ለምሳሌ ባስ እየጠበቅን ባስተራ ወይም ኤርፖርት ውስጥ ምንድነው ፕሌን እየጠበቅን በምናየው ነገር እኮ ከልብ አንበሳጭም። ምክንያቱም ያ የኛ የሁል ጊዜ መኖሪያ አይደለም። ይህች ምድር እንደዛ ናት። ስለዚህ ኢየሱስ መጥቶ ይወስደናል። የምንነጠቅ ስለሆነን ጌታ ይባረክ። እውነተኛ አማኞች
እናንተ ስለምትነጠቁ ስለናንተ እግዚአብሔር ይባረክ። እኔ ስለምነጠቅ እግዚአብሔር ይባረክ። እውነተኛ ወንድምና እውነተኛ እህቶች ጌታ ኢየሱስ የራሱ የሆኑትን ሲወስድ እንወሰዳለን። ስለዚህ ተስፋ አድርጉ፣ ልባችሁ አይታወክ። ሌላው ለምንድን ነው የማንታወከው? እምነት አለና። ኢየሱስ የሚለውን ተመልከቱ። ቶማስ ወደምትሄድበት አታውቁም ሲባል ቶማስ መንገዱን እኮ አናውቅም ሲለው ኢየሱስ እኔ እኮ መንገድ ነኝ፣ እኔ እኮ ሕይወት ነኝ፣ እኔ እኮ እውነት ነኝ ይላል ኢየሱስ። ስለዚህ ኢየሱስን እናውቀዋለን። ክብር ለእግዚአብሔር። ትክክለኛ እምነት ላይ ስላለን ጌታ ይመስገን። ሃይማኖት ሳይሆን እምነት ስላለን ጌታ ይባረክ። የሃይማኖት ስርዓት ሳይሆን ኢየሱስ ስላለን እግዚአብሔር ይባረክ። ከሃይማኖት ስርዓት ነፃ አውጥቶ ራሱ ላይ ስላጣበቀን ክብር ለጌታ ይሁን። ኢየሱስን እናምነዋለን። እሱ መንገድ ነው። ትክክለኛው ወደ ዘላለም ሕይወት የሚያስገባው መንገድ ላይ ነው። ትክክለኛው ወደ ዘላለም የሚያስገባው መንገድ ላይ ሕይወት የሆነው ማንነት ላይ እውነት የሆነው ላይ ስላለን ጌታ ይመስገን። እሱ ስላለን ክብር ለእግዚአብሔር ይሁን። ጌታ ይመስገን። ከድንግዝግዝ ስላወጣን፣ ከጨለማ ስለነጠቀን፣ ከተረተረ ስላወጣን፣ ለዚህ ዓለም ከሚመች የባልቴቶች ተረት ስለነጠለን ጌታ ስሙ ይባረክ። የኛ አምላክ ከዘር ከነገድ ከቋንቋ ስለዋጀን ክብሩ ይስፋ። የኛ አምላክ አዎ ክብር ይብዛለት አምላካችን። ለዚህ ዓለም ከሚመች ከንቱ ፍልስፍና አውጥቶ በራሱ ማንነት ላይ ስላጣበቀን አዎ ጌታ ይመጣል። ክብር ለእግዚአብሔር ይሁን። ጌታ ይመጣል። ስለዚህ እምነት አለን። መንገዱ ላይ ነን ያለ ነው። እውነተኛ አማኝ አይታወክም። ለምን? ኢየሱስ ይመጣል ወደ ዘላለም ቤት ይዞን ሊገባ፣ ያ ክፉ አድራጊዎች ወደማይገቡበት፣ አመፅ ወደሌለበት፣ ለቅሶ ረሃብ ወደሌለበት፣ ወደዚያ ፀሐይ ራሱ ወደማታበራባት ራሱ በጉ ፀሐይ ወደ ሆነባት መቅደስ የሌለባት ራሱ በጉና አባቱ ክብር የሆነባት መቅደስ የሆነባት ወደዛች ክብር እንገባለን አንድ ቀን። ወገኖቼ ይህንን ተስፋ የምታደርጉ ልባችሁ አይታወክ። በእግዚአብሔር እመኑ። ልባችሁ አይታወክ። አሁን የምናየው ደስ ባይልም እግዚአብሔር ግን አለ በዙፋኑ። ሌላው ለምንድን ነው ማንታወቀው? ለምንድን ነው ማንታወቀው? መንፈስ ቅዱስ ይመጣላ። መንፈስ ቅዱስ ይመጣል። እዚህ ዮሐንስ ወንጌል ምዕራፍ 14 የሚለው ማለት ነው። መንፈስ ቅዱስ ይመጣል። ወላጅ እንደሌለው ልጅ አልተዋችሁም ማለት ኢየሱስ ያለው። ከዛስ እሰጣችኋለሁ። እሱ ዓለም ሊያውቀው የማይችለው የእውነት መንፈስ ነው። ዓለም አያውቀው። በእናንተ ውስጥና በመካከላችሁ ይኖራል። እናንተ ፊል ታረጉታላችሁ፣ ትረዱታላችሁ። ያ የደስታ መንፈስ አሜን። ክብር ለእግዚአብሔር ይሁን። ያ የደስታ መንፈስ፣ ያ የኃይል መንፈስ የበለጠ እንዴ ከእግዚአብሔር ጋር ከታረቀን በኋላ እኮ ከእግዚአብሔር ጋር ሰላም ከሆንን በኋላ እኮ በቃ አይደለም እንዴ? ምን አለ? መንፈስ ቅዱስ እውነተኛ ደስታ በውስጣችን የሚኖር ዓለም አያውቀው። ምንድን ነው የሚያስቅህ ሊል ይችላል ሰው። ደስ ይለናል በአምላካችን። ክብር ለእግዚአብሔር ይሁን። ይሁላችሁ ደቀ መዛሙርቱ እኮ መንፈስ ቅዱስን ከተቀበሉ በኋላ አትስበኩ እያሉ ሲደበድቧቸው ከሸንጎ ሲወጡ እያለቀሱ ሳይሆን ደስ እያላቸው ወጡ። ምክንያቱም ስለ ስሙ መነቀፍ እንደሚገባቸው ቆጥረዋልና። እንዴት ደስ አላቸው? ውስጣቸው የደስታ መንፈስ አለ። ዛሬ እኛም እንደዛ ነው። ነገሮች ሁሉ ድብልቅልቃቸው ቢወጡ እኛ አንታወቅም። ምክንያቱም ይህ አይደለም የኛ እንጸልያለን። ለሁሉ ሰላም ለምድር እንዲሆን እንጸልያለን። ጥጋብ ለምድር እንዲሆን እንጸልያለን። በእውነት ጦርነት፣ ረሃብ ከምድሪቱ እንዲወገድ እንንበረከካለን። እግዚአብሔር የሰው ልጆቹን ሁሉ ወደ ራሱ እስኪስብ ድረስ በእውነት ለሰው ልጆች ሰላም እንዲሆን እንጸልያለን። ይሁን እንጂ ግን በሚሆነው ነገር አንታወቅም። ወገኖች ሆይ በምትታወቅ ዓለም ውስጥ ሰላም ጳውሎስ የሐዋርያት ሥራ መጽሐፍ ታስታውሳላችሁ።
መርከቡ ተናውጦ አንድ እንጨት ብቻ ቀርታ የተናገረውን ላስታውሳችሁ። የሐዋርያት ሥራ ምዕራፍ 27 ላይ ነበረውን ይሄ አውራቂስ የሚባል ንፋስ መጥቶ መርከቧን ገለባብጦ በቃ የቀረው የቆሙበት እንጨት ብቻ ነው። እዛ ላይ የተናገረውን ልንገራችሁ። ቁጥር 23 የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበር። እርሱም ምን አለኝ? ጳውሎስ ሆይ ምን አትበል፣ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆ እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎቹ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁና። እንደተናገረኝ እንዲሁ እንዲሆን እግዚአብሔርን ምን አድርጓል? አምነዋለሁ። ስለዚህ በሚታወቅ ዓለምና በሚታወቅ ማህበረሰብ ውስጥ የጌታ መሆናችን የሚታወቀው በመረጋጋት ነው። ያልተረጋጋ ሌላውን አያረጋጋም። የደፈረሰን ወንዝ ወይም ውሃ ለማጥራት አብሮ ከማንቦጫረቅ መጠበቅ ያስፈልጋል። በዚህ ዓለም ውስጥ በዚህ ዘመን ጀስት መረጋጋት። እኛ ክርስቲያኖች ነን። ሰክኖ ነገሮችን ማየት የእግዚአብሔር መሆናችን እስኪታወቅ ምንድነው እነዚህ አይሞቃቸው አይበርዳቸው እስኪባል መረጋጋት በጣም አስፈላጊ ነው። ወዳጆች ሆይ ኢየሱስን ታውቀዋለሽ። ስለዚህ ተረጋጋ። ዛሬ ላለመታወክ አንድ ብቻ አማራጭ ልንገራችሁ። አንድ ብቻ አማራጭ ላለመታወክ፣ ኢየሱስን ተከተል። ኢየሱስን እመነው። ግራ ቀኙ ለሚያስደነብረው ሰው የምንሰብከው ስብከት ይህንን ነው፣ ወይም የምናወራው የምስራች ይህንን ነው። ኢየሱስ ክርስቶስን ተቀበል። ዛሬ መምረጥ በምትችልበት ዕድሜ፣ ማገናዘብ በምትችልበት ጊዜ የከፋው ሳይመጣ ኢየሱስን ምረጥ፣ እርሱም ብቻ ተከተል። ያኔ መረጋጋት ይመጣል። ስለዚህ ልባችሁ ምን አይበል? አይታወክ። ወገኖቼ ብዙ ነገር በሕይወታችን ውስጥ እያለፈ ሊሆን ይችላል። በቤት፣ በውጭ፣ በውስጥ፣ በአደባባይ ብዙ ነገር እየሆነ ሊሆን ይችላል። ግን በጌታ ተስፋ እናደርጋለን። ጌታ መልካም ነው። ነብዩ ያለውን ታስታውሱ የለም? እግዚአብሔር መልካም ነው ካለ በኋላ እግዚአብሔር መልካም ነው በመከራ ቀን ሁሉ ምንድን ነው? መሸሸጊያ ነው። በአውሎና በወጀብ ውስጥ መንገድ አለው። በአውሎ በወጀብ ውስጥ መንገድ አለው። ስለዚህ ልባችሁ ምን አይበል? አይታወቅም። ወገኖቼ ይሄ በጣም አስፈላጊ ነው ለኛ። እንዳንታወቅ በጸጥታ የሚያኖረን እውነት ይሄ ነው። በእግዚአብሔር ምሕረት ስላለን እግዚአብሔር የተባረከ ይሁን። ልባችን በእሱ ይርጋ። የሚታየው የሚሰማው ምንም እንኳን ጨለማ ቢሆን በጌታ ግን ብርሃን ነው። ሁሉ ነገር መልካም ይሆናል። ንጉሥ በዙፋኑ ነው። እግዚአብሔር ግን በተከበረ መቅደሱ አለ። ምድር በፊቱ ምን ትበል? ዝም ትበል ተብሎ ተጽፏል ከሱ የተነሳ። ስለዚህ በውስጣችን ውስጥ ያለውን የሚገማሸረውን የሚያስጨንቀንን ሞገድ ማዕበል ጸጥ እንድናደርገው ኢየሱስ እኮ ጌታ ነው እንበል ለራሳችን። እሱ እኮ ጌታ ነው። እሱ እኮ ንጉሥ ነው። እሱ እኮ መሪ ነው። እሱ እኮ አለ። ነገሮችን በበላይነት የሚቆጣጠረው አምላክ አለ። ስለዚህ እንነሳ፣ በእርሱ ተስፋ እናድርግ። ከወደቅንበት ቀና እንበል፣ የተአለልን እንበል። ስለዚህ ሁሉም ነገር ደህና ይሆናል። ክብርና ምስጋና ለሕያው አምላካችን ይሁን። ጌታ የተመሰገነ ይሁን። ቅዱሳን ሰላም ይብዛላችሁ።